ብሎ የተጸበል ቦታ ምዛም ሲል ዝቅውጥ አይን ደግሞ ዛይት ዝናብ ዘንቦ ነበርና በጣም አልዘነበም ግን ብስብስ ሲዩት እስማም ከዝስጣን ባለ 5 መፈለግ ደግሞ መከራ ነው ዛቢራ የትናንትናው ግን ወዳው ነው ያገኘው 10 ሊትር ይሄ ገና እንግዲህ የሚሞላ ነው አይጉድ ናስቲ እስቲ ይኖር አለ ቀይ ነው ገና ነው የዚህ ያለ ታምሩ ማለት ደስ ይላል አይ ድረስ ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ ሰላም ናችሁ ባባ ቤት አልቀመጥም ብሎ የተጸበል ቦታ ምዛም ሲል ዝቅውጥ አይን ደግሞ ዛይት ዝናብ ዘንቦ ነበርና በጣም አልዘነበም ግን ብስብስ ሲዩት የሰው ማረፊያ እንዳለ በስብሶ ከዛውን ትንሽ ፈገግ አለ ማለት ነው ያያችሁ በስብሰን እና እንደውም እዚህ ጋር ደርቋል እየደረቀ ነው ማለት ይቻላል በጣም ብዙ በቃ እንትን ብሎ ነበር ብዙ ህዝብ ተጠልሎ ስለነበረ እንትን አላልኩላችሁ አልቀረስኩላችሁና መጥቶታል ወዳው ሙቀስ ስለሆነ እንትን ብሏል ማለት ነው ይበቅላል እንደዚህ ታያችሁ ከባድ ነው እና ይሄ ቤት ብታይ አይታየም በቃ በጣም ብዙ ህዝብ ነው ያለው በአንዱ ፍራሽ ላይ 3 ተኮኖ ነው የሚተኛው እዚህ ጋር ማለት እዚህ ጋር እንዳለ በቃ ቤቱ ይሄ ነው እና ይሄኛው እንደዚህ ነው ቤቱ ሙልት ነው የሚለው ማለት ነው እና በጣም ደስ ይላል እኛ ትንሽ ከቤተ ክርስቲያኗ ትንሽ ዝቅ ብለን ያለው በጣም ጥቅጥቅ ያለ ቦታ ነው ያለው እና ማሳያችሁናል ቤተሰብ አየሩ በጣም ተቀይሮብኝ በቃ አታቆኙ ጭራሽ እና በጣም አየሩ ተቀይሮብን ከባድ ነው ታያየሩ በጣም በቃ አንዴ ሙቀት ነው አንዴ ብርድ ነው ለሊት ደግሞ እንቅልፍ ባይኔ ሳይዞር ነው ያደረ እና ያው ነጋዛ ጸበል ቦታ ላስቀምስለው ይዞት መጣኝ መሄድ ስለማልችል ማለት ነው መግባት አልችልም እኔ በጣም ከቤተክርስቲያኑ ራቅ ብዬ ነው ያለውና ለቦጎ ነው እንግዲህ እኔ እነሱ እዛ ነበሩ ዝናቡ በጣም ሲዘንብ ብድግ አደረኩት ማለት ነው እና ቤተሰብ ማሳያችሁና እንግዲህ በጣም ደስ ይል ነበር እንግዲህ እግዚአብሔር አትፈትነኛ ይባል ለቦጎ ነው ዋናው እንኳን እዚህ ደጇ አራገጥኩኝ እንደፈለኩኝ ደጇ ቤቷ ባልገባው ማለት ነው እና ለማንኛውም ያለው ነገር የማሳያችሁ ይሆናል እንግዲህ እንዴት ምን እንደሰርከ ያያቸው ባንዱ ከሰል ነው ከሰል አየር በጣም ይከብዳል እና ሁሉም ነገር ደግሞ ከዚህ ወጥቼ ምነግራችሁና አብራችሁን ቆዩ አንዱ ሰጠኝ እጁ አይደለም ሄደው እዚሁ የራሳችን ላይ ሞላና ከዛ በኋላ መልሳለኝ እስማም ከዝስጣን ባለ 5 መፈለግ ደግሞ መከራ ነው ዛቢራ የትናንትናው ግን ወዳው ነው ያገኘው 10 ሊትር ይሄ ገና እንግዲህ የሚሞላ ነው ላይ በቃ እንትን ቤተክርስቲያን ላይ ናት ከባህር ዛፉ ጀርባ ማለት ነው ግን በቃ እኛ የምንኖረው ለማሳያችሁ ነው ወደ ኋላ በጣም ይርቃል አይጉድ ናስቲ እስቲ ይኖር አለ ቀይ ነው ገና ነው የዚህ ያለ ታምሩ ማለት ደስ ይላል አይ ድረስ ገና ብዛቱ ወይኔ ናሽ ይደርሳል ይሄ አሁን እንግዲህ ከቤተ ክርስቲያኑ በጣም ራቅ ያለበት እንደምታዩት ሳቀርብላችሁ ማለት ከጀርባው እና
ያው አንዳንዴ ወደዛ ጋር ንፋሱን ለመቀበል ምናምን ጸበል እዚህ ጋር እንደምታዩት እዚህ ጋር የሚወጣ ሰው እንትን ለጸበል እንደዚህ ራቅ ያለበት ቦታውን ጸበል በደንብ ለመጠጣት ምናምን ይዘው ምናምን የሚወጡት ናቸው እና ከሩቅ እንደዚህ ታያቸው ላገር እና ወደዛውን እኔም የተመለስኩኝ ከጀርባው እንደዚህ ሸራ ላይ በጣም ቤተክርስቲያኑ ውስጥ ከጀርባም ከኋላም በጣም ሙልት ስላለ ህዝቡ እዚህ ሸራው ውስጥ እንደዚህ ጋር ነው ተከራይቶ እንትን የሚባለው ማለት ነው እና በጣም ደስ የሚል ጊዜ ነበረ። እውነት ውጡ አሰኝ እውነት ለመናገር ይኸው ሜዳ ራሱ እንዴት ደስ እንደሚል በቃ በጣም ደስ የሚለው ህዝቡ እዚህ ጋር እንደውም አሁን ብርድ ምናምን ስለመጣ እንትን ብለውት ነው ተመልሰው ሁሉ ወደ ቤታቸው ማለት ነው ወደ ቤተክርስቲያኑ ጸሎት ቦታም እየሄዱ እና ከጀርባ ይሄ ባርዛፍ አለ። ከባርዛፉ ጀርባ ደግሞ ባሳያችሁ ያለው ቤት አይደለም ግን እኔ እዛ ጋር ሰውን በጣም ነው የምፈራው ለመቅረጽ ምናምን ሰው ፍጥጥ ስልብኝ ማለት ነው እና ላይ ቤተክርስቲያኑ ምናምን አካባቢ ላይ ደግሞ አይቻልም እና የሆነ ቤተሰብ በጣም በቃ እኔ እንጃ ከዚህ አትውጡ ነው የሚለው። በጣም ነው ደስ የሚለው እጅግ በጣም ማለት ነው። ቤተሰቦች ባባዬ ነዝል አድርጌው ነው ብርዱ በጣም አለዩት። ከለር ራሱ እንዴት እንደተቀየረ ክራችን እንትን ነው በየቦታው ያው አንዳንድ ሰው አየር ይስማማል፣ አንዳንድ ሰው አይስማማም አይደል? እንደዛ ነው። ከነጋ ነው ይዘሽ ሂጂ ምናምን እያላችሁ ኮሜንት አይቼ ነበረ። ነጋ ከኔ ጋር ነው እሱ አሁን እንትን ነው ያለው ቤተክርስቲያን ውስጥ ነው ያለው። ያው እኔ ወደዛ መሄድ ስለማልችል ነው ተጠምቀው ምን ብለው እኔ ልጁን ተቀብዬው እንትን አልኩኝ ማለት ነው። እሱ አሁን እዛ ቤተክርስቲያን ውስጥ የጸሎት ቦታ ጸሎት እያደረገ እዛ ነው ያለው። ያው እኔ ወደዛ መቅረብ ስለማልችል ወደዚህ መካባቢ ስለሆነ ያለሁት ያው ትንሽ ከብሩ አካባቢ ላይ መሆን ይችላልኝ ወደ ውስጥ መግባት ግን ስለማልችል ነው። እና ህይወት ከለሬ ራሱ ግን ውስጤ ሰላም አለው። በጣም ደስ ብሎኛል። እግዚአብሔር ይመስገን። እውነት በቃ እንዲህ ብሎ የማይገለጽ ስሜት ነው እዚህ ያለው። በጣም በቃ ውጡ አሰኛችሁም እጅግ በጣም ነው ደስ የሚለው። ከቻልኩኝ ደግሞ ውስጡን ማሳያችሁ ይሆናል። ግን በቃ አትቅሩ ነው የምለው። እውነት እኔ እንጃ እዛ ቤት ለምክንያት ነው የሚዘገይም የሚፈጥንበትም የራሱ ምክንያት ይሆናልና እውነት ስውራ ማርያም ለሁላችሁ በያላችሁበት ትድረስላችሁ፣ ሀሳባችሁን ትሙላላችሁ። እውነት በቃ በጣም ነው ደስ የሚለው። ያው እኔም ዛሬ ነገ እያልኩኝ ነበር። መጨረሻ ላይ ግን ፈቅዳልኝ መጥቻለሁኝ። አንድ ቀን ደግሞ በሰፊው በደንብ ወደ ቤተክርስቲያኗ ገብቼ ማመሰግንበት ለምስክርነት እንደውሷ ታብቃኝ እና አሁን ለማንኛውም ወደዛ እየገባሁ ነው። ብታይ ብርድ አይደለ? ወደ ማታ አካባቢ ለሊት ላይ በጣም ነው የሚበርደው። በቃ በጣም ማለት እንዲህ ብዬ አልነግራችሁ ብርድነቱ ማለት ነው። እና እኔ ብርድ አልችልም እና ይሁት እንዴት እንደሆንኩኝ ማለት ነው። ሁላችንም ነው እንትን ያልነው። አየሩ በጣም ከባድ ነው እና ለማንኛውም ደህና ሆኖልኝ ተሳቀቅ ደውላ ይዘፈኛል። ስጠኝ ባባ ስጠኝ ምታኝ እኮ ለመርኩ አኝ ላርግ አም ያ በላት በላ